የካሌ ፋውንዴሽን ኩራት የሆነው ኪድስ ፎር ኪድስ ወይንም ልጆች ለልጆች ፕሮግራም ከተመሰረተ 2ኛ ዓመቱን ይዟል። በዚህ ፕሮግራም እዚህ አሜሪካን ሀገር የተወለዱ ከ100 በላይ ታዳጊ ወጣቶች በኢትዮጵያ የሚገኙ እኩዮቻቸውን ወይንም ደግሞ ታናናሾቻቸውን ለመርዳት በከፍተኛ ተነሳሽነት የሚረባረቡበት ድንቅ መርሃ ግብር ሆኖ አግኝተነዋል። ይህ በእውነት የሚደነቅ ተነሳሽነት ወይንም ኢኒሼቲቭ ሲሆን የፕሮግራሙን ሀሳብ አይዲያ ያመጣው ደግሞ ናታን ነው። የአይዲያው ዋና ሀሳብ ባጭሩ ኢትዮጵያ ውስጥ ያለውን ቻሌንጅ እዚህ ለተወለዱ ልጆች በማስረዳት ልጆች ተሰባስበው አንድ ላይ ሆነው ገንዘብ ጀነሬት የሚያደርጉበትን ልዩ ልዩ አይዲያዎች ብሬንስቶርም ማድረግ ነው። መኪና አጥበው ገንዘብ የሚያመጡ ልጆች አሉ። ኩኪስ ሰርተው ሸጠው የሚያመጡ ልጆች አሉ። ግን ዋናው አሁን ለኬላ ፋውንዴሽን በጣም ትልቅ የገንዘብ ማስመጫ ሆኖ ያገኘ ነው ዩጂኤ ቮለንቲር ማድረግ ስቴዲየም ኮንሴሽን ስታንድ ከኛ ጋር አማራክ በመተባበር ኦሬዲ ለኛ ለኬላ ፋውንዴሽን ዴዚግኔትድ የሆነ ኮንሴሽን ስታንድ ሰጥተውናልና እዚህ ላይ ልጆች ቮለንቲሮችን ይዘን ሄደን ስቴዲየም ውስጥ በመስራት እነሱ ሰው ቢቀጥሩ የሚከፍሉትን ገንዘብ 10% ፕሮፊታቸውን ለኛ ዶኔት በማድረግ ልጆቹ ደግሞ እዚህ ከኛ ጋር ተሰብስበው መጥተው ትልልቅ ጌም ባለቀን ከኛ ጋር ሰርተው እነሱም የሚያገኙት ጥቅም አለ። ለምሳሌ የስራ ልምድ ያገኙበታል። ከራሳቸው በላይ ማሰብን ፐርፐስፉል የሆነ ላይፍ መኖርን ይማሩበታል። እዚህ ሀገር እነሱ ያላቸውን ፕሪቪሌጅ ይመለከታሉ። ስለ ኢትዮጵያ ያለውን ቻሌንጅ ስንነግራቸው ከዛ ደግሞ እኛም ደብዳቤ በመጻፍ እንተባበራቸዋለን። ኮሌጅ ሲገቡ ሬኮሜንዴሽን ሌተር እንጽፍላቸዋለን። ስለዚህ ይሄ በጣም አትራፊ ነው። ለእነሱንም የሚያነቃቃ ነው፣ ለእኛም ገቢ ማስገቢያ ነው እና ምን እንደምንሰራ ባጭሩ ለመመልከት ሁልጊዜ ፕሮግራሙን የምንጀምረው ኔተን ይሄንን አዌርነሱን ይሰጣቸዋል። እዚህ ጋር እንደምታዩት ለልጆቹ ኔተን በደንብ ጠንቅቆ ለምን እንደመጡ በገንዘቡ ኬላ ፋውንዴሽን እንዴት እንደሚጠቀም ስለ አውር ፍሪ ዴይ ኬር ፕሮግራም ምን ማለት እንደሆነ ይነግራቸዋል። ማይ ፌቨሪት ፓርት ነው። ምክንያቱም ልጆቹ ጀስት መጥተው እንዲሄዱ ብቻ ሳይሆን ፐርፐስፉል የሆነ ላይፍ እንዲኖሩ ነው አይደል ዋናው። እና ይሄ እዚህ ሲነግራቸው ልጆቹ በጣም ሞቲቬትድ ነው የሚሆኑት። ሞቲቬትድ ሰክሰስ ማለት ከራስ በላይ ማሰብ ነው እና ልጆቹ በዚህ እድሜያቸው ፐርፐስፉል የሆነ ላይፍ እንዲኖሩ የሚረዳ ምክር ነው የሚመክራቸው ያለው እዚህ ጋር። ከዛ በኋላ ወደ ስራ እንገባለን። ስራው እውነተኛ ስራ ነው። ሀዳግ ጠቅለል ፓፕኮርን መስራት ሁሉንም እነሱ ናቸው ፕሮቫይድ የሚያደርጉት። እኛ ያው ሌበሩን የምንሰራው። በሩ ከመከፈቱ በፊት ብዙ ነገሮች ማስተካከል አለብን። ወደ 90,000 ሰው ነው የሚመጣው ለትልቅ ጌም ስለሆነ ኖርማል ሰርከምስታንስስ። ስለዚህ አስቀድመን ሰው ሳይመጣ በፊት ብዙ ነገሮችን እንሰራለን። እዚህ ጋር ልጆቹ ብዙ ስኪል ይማራሉ። ቲም ወርክን፣ ሶሻል ስኪል ይማራሉ፣ መታዘዝን ይማራሉ። በጣም በፍጥነት ነው የምንሰራው። እጅ ለእጅ የተቀባበልን ነው። ብሬክ የሚባል ነገር የለም። በጣም ቢዚ ነው እና በጣም ነው የሚረዱን። በጣም ነው they work hard። አሁን ፐርፐዙን ስለሚያውቁት እዚህ ጋር ነን ስታፕ ነው እኛንም ሪፕሬዘንት የሚያደርጉን። ለካስተመር ስለ ካሌ ፋውንዴሽን ያወራሉ። በጣም ጥሩ ስም ነው ያለን ዩጂኤ። በጣም ብዙ ሰው ነው እዚህ ፋኖቹ በሙሉ የጆርጂያ ቡልዶግስ ፋኖች በጣም በጥሩ ስም ነው የሚያውቁን። ካሌ ፋውንዴሽን በጣም ጥሩ ሬፑቴሽን ቢልድ አድርገናል። እዚህ የታወቅነን ያውቁናል ኦልሬዲ። ልጆቹም ሶሊሲቲም ያደርጋሉ። አንዳንድ ጊዜ ዶኔሽን ለካሌ ፋውንዴሽን ቲፕ መስጠት ትፈልጋላችሁ ወይ ልጆች ብለው አዌርነስን ይፈጥራሉ ማለት ነው እዚህ ጋር። ሰው ስፔሲፊክሊ የዩጂኤ ቮለንቲሪንግ አክቲቪቲ ብዙ ጊዜ የሚጀምረው ኦገስት ላይ ነው። ከዛ እስከ ኢንድ ኦፍ ዲሴምበር ድረስ ይቀጥላል ማለት ነው። በአመት ውስጥ ለምሳሌ 2025 ወደ 6 ኦፖርቹኒቲዎች 6 ጌሞችን ተጫውተናል ማለት ነው። እና ወላጆች እንግዲህ አሁን ይሄንን በደንብ ካወቃችሁ ልጆቻችሁን ኔክስት ይር ብዙ ልጆቻችሁ እንደምታሳትፉ ተስፋ አለን። በዚህ አመት የመጣችሁ ልጆች በሙሉ እግዚአብሔር ይስጥልን። ወላጆችም አይኖ ራይድ በመስጠት ተባብራችኋል። ማታም ጠብቃችሁ ፒክ በማድረግ ተባብራችኋልና እግዚአብሔር ይስጣችሁ። ሁላችሁንም እጅግ በጣም እናመሰግናለን። ቴንክ ዩ